ጥለው ሌላ ወንድ መሄድ ወይ ሌላ ሴት መሄድ ለማንም ስለማይጠቅም ማለት ነው። እውነተኛ ፍቃር ደግሞ ሁሉም ነገር ታግሶ ወደ ትክክለኛው መንገድ ማስመጣት ነው እንጂ እሱ ችግር ላይ ወይ እሱ እስር ቤት ላይ ወይ እሷ እስር ቤት ላይ ወይ እሷ ችግር ላይ ስትገባ ሌላ ወንድ መያዝ ወይ ሌላ ሴት መያዝ አይደለም። ቴዲ የሚባለውን ልጅ ገለውታል። እንዴት አንድ ሰው ሚስቱ ባልሆነ ሴት ይጋደላል? አረብ ሀገር ላይ ሰው መግደል ማለት የምሞትበትን ቀነ ቀጠሮ መያዝ ማለት ነው። ማንም አይተው። ጉድ ሳይሰማ መስከረም አይጠባም ይላል ያገሬ ሰው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። ዛሬም በአዲስ መረጃ በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ቪዲዮውን ሁላችሁም ሼር ላይክ በማድረግ እስከ መጨረሻው እንድታዳምጡኝ ስል ከወዲሁ በአክብሮት እጠይቃለሁ። ምክንያቱም እዚህ በቪዲዮ ላይ ትክክለኛ መረጃ ስለምታገኙ ማለት ነው። ኢንሻአላህ ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ። እንግዲህ ወንድማችን ቴዲን የገደለው የገዛ ያጎቱ ልጅ መሆኑ ተረጋግጧልኝ ማለት ነው። ትላንትና ላይ ወንድሙን የገደለው እያልኩ ስላችሁ እንዴት ወንድሙት ያለሽ ወንድሙን እንዴት ይገላል እያላችሁ በጣም ብዙ በእኔ ላይ ወቀሳ ከሰሳ ስታወርዱ ነበራችሁ ማለት ነው። እንግዲህ ያጎት ልጅ ማለት ወንድም ነው። ወንድም ከወንድም የማይተናነስ ያጎት ልጅ ማለት ለታደለ ሰው ወንድም ማለት ነው። እንዴት ወንድሙን ጩቤ ለዛውም ከኢትዮጵያ ድረስ ጩቤ አስመጥቶ እንዴት በጩቤ እሱን ሊወጋው ቻለ? ለምን? ምን አድርጎት? ቴዲ ጥፋት ኑሮበት ነው? ቴዲ ነው ጥፋተኛው ወይስ ልጁ ነው ጥፋተኛው የሚለውንም የማሳውቃችሁ ይሆናል ማለት ነው። እንግዲህ መግቢያው ላይ እንዳያችሁት እህታችን መሲ በቴዲ ሞት ምክንያት ስለታመመች ሐኪም ቤት ገብታለች። ያው መንቀሳቀስም ስላልቻለች ግሉኮስ እየወሰደች ነው የምትገኘው። የእሷ ህይወት በጣም ያሳዝነኛል ማለት ነው። ሀዘን በዛባት። በተለይ ደግሞ ወንድሞቿ ናቸው የሚሞቱት ማለት ነው። እና በጣም ታሳዝነኛለች። ሀዘን በጣም እየጎዳት ነው ያለው። ሀዘን እየጎዳት ስላለ በቃ ራሷን መቋቋም ስላልቻለች በቃ አሁንም ሐኪም ቤት ነች ያለችው። እሷ ደግሞ ሰላም እንድትሆን ለልጇ በሰላም እንድትወጣ ሁላችሁም ጸሎት ዱዓ አድርጉላት ማለት ነው። ወንድማችንም ቴዲ እንግዲህ ባልጠበቀው ሰው እንደዚህ ያደርገኛል እንደዚህ ብሎ ይጎዳኛል ብሎ ባላመነው ሰው እንግዲህ ህይወቱን አጥቷል ማለት ነው። ወንድማችን ቴዲን የገደለው የገዛ ያጎቱ ልጅ ነው። ለምን ገደለው? በምን ምክንያት? ምን አድርጎት ለሚለው በማያገባው የእሱ ሚስት ባልሆነች ሴት ምክንያት ወንድሙን ገደለው ማለት ነው። ለምን? የአንድ ሰው ጎዶሎ፣ የአንድን ሰው ስህተት፣ የአንድን ሰው ክፍት ቦታ ተጠቅመን ለምንድን ነው ሰውን ለማጥቃት የምንሮጠው? ይሄ ልጅ እኮ ወንድሙ ነው። ጥፋት ቢኖርበትም መናገር ሲችል በማያገባው ሚስቱ ባልሆነች ሴት እንዴት ወንድሙን ይገላል? ጭራሽ ሚስቱ ባልሆነች ሴት የተነሳ ህይወቱን አጠፋው። እስኪ ለእናቱ አንድ ልጅ የሆነ አንድ ወንድ ልጅ ለእናቱ አንድ ብቻ አንድ ፍሬ የሆነ ወንድ ልጅ መግደል ህይወቱን ማሳጣት ምን ያክል ነው የሚያመው? ቤተሰቦቼ እናት የሆነ ያውቀዋል፣ የወለደ ያውቀዋል። እናት እንዴት ነው ልጅሽ ሞተልሽ የልጅሽ አስክሬን ተልኳል ተቀበይ የምትባለው? እንዴት ነው ለእናት እንዴት ነው የሚነገረው? ይሄ ልጅ እንደምናውቀው አንድ ቀን ከአፉ እንደ ሶሻል ሚዲያ ተጠቃሚነቱ አንድ ቀን ከአፉ መጥፎ ቃል ሲወጣ እኔ አይቼ አላቅም። አነጋገሩ ራሱ የሆነ ቁጥብ የሆነ ልጅ ነው። መጥፎ ቃል አይናገር፣ ሰውን አይዘልፍ፣ ስነ ስርዓት ያለው ልጅ ነው። ይሄንን ስነ ስርዓት ያለውን ልጅ ወንድሙን እንዴት ሰው ወንድሙን አንስቶ ህይወቱን ያጠፋል? ሰው ቢገል እንደው ከባዳ ጋር እንኳ ቢገዳደል በቃ በሸይጣን ውስወሳ ነው ይባላል። ከወንድሙ ጋር ይሄ ልጅ እኮ ስንት ችግር ስንት በረሃ አቋርጦ ስንት ችግር ተቋቁሞ ነው እዚህ የደረሰው። ታስታውሳላችሁ? አገር ገብቶ ነበረ። ከአገር እንደገና ተመልሶ ስንት መከራ ስቃይ አይቶ ነው። ራያ ምድር ላይ ታውቃላችሁ ያለ ጦርነት ያለ ችግር
እንዴት ሰው ህይወት እንደው ነፍስ ያለው ሰው እንዴት ወንድሙን ወግቶ ይገላል? ለምን ትቶት አይሄድም? በማያገባው ነገር ገብቶ ወንድሙን ህይወቱን ከሚያሳጣው፣ ሚስቱን ብቻዋን ከሚያስቀራት፣ እናቱን ካለ ልጅ ከሚያስቀራቸው እጅግ በጣም የሚያሳፍር እጅግ በጣም የሚያሳዝን ጊዜ ላይ ደርሰናል። ሁሉም የተጨካከነበት ጊዜ ነው አሁን ላይ። ሁሉም ባል ለሚስቱ፣ ሚስት ለባሏ፣ ወንድም ለወንድሙ፣ እህት ለእህቷ፣ እህት ለወንድሟ የተጨካከነበት ጊዜ ላይ ደርሰናል። ይሄንን የመሰለ ሸበላ፣ ይሄንን የመሰለ ቆንጆ፣ ይሄንን የመሰለ ህፃን ልጅ ገና በልጅነት አስቀረው። ይሄ የምቀኝነት የቅናት እንጂ የሌላ የምንም አይደለም። እንዴት ሰው ስንት መከራ ስንት ስቃይ አሳልፎ መጥቶ ስንት ችግር አይቶ መጥቶ እንዴት ይገዳደላል? እንዴት ለመግደል እጁን ይሰነዝራል? እንዴት አስቻለው? እንዴት ሆዱ ጨከነለት? እንደዚህ አንስቶ አንድ ላይ የበላ አንድ ላይ የጠጣ አንድ ላይ የኖረ ወንድሜ ብሎ አምኖት እንዴት አስቻለው? እኔ አንዳንድ ጊዜ ይቅርታ አድርጉልኝና በባህር የሚመጣ ሰው አእምሮ ትክክል አይደለም ሲባል ተው እንደዚህ አትበሉ፣ እነሱ አእምሯቸው ትክክል ነው፣ ስንት ጭንቀት አይተዋል፣ ስንት መከራ አሳልፈዋል ነበር። ነገር ግን እውነት ነው አእምሯቸው ትክክል አይሰራም። ደም እያዩ ስለመጡ ስንት መከራ ስንት ጥይት ጩኸት በቅንጭላታቸው ላይ እየጮኸባቸው ስለመጡ የሚያዝኑ ለሰው የሚራሩ ነበር የሚመስሉኝ። ነገር ግን አይደሉም። ጭራቅ ታውቃላችሁ? የኢትዮጵያ ጭራቅ እኮ ለምንም ነገር ደንታ የለውም። በባህር የሚመጡ ወንዶችም ሴቶችም አንድ ናቸው። እኔ ከጭራቅ ለይቼ አላያቸውም ማለት ነው። ጭራቅ ናቸው እንዳለ። በንግግር መፍታት እየተቻለ በመወያየት መፍታት እየተቻለ ሰውን ህይወት ማጥፋት ጊዜው ይረዝማል እንጂ እሱም አይቀርለት። የሳውዲ ህግ እንደዚህ ማንም ህይወት የማንንም ህይወት አጥፍቶ ደልቀቅ ብዬ እኖራለሁ የሚባልበት ህግ አይደለም። አንጠልጥሎ ያስገባዋል። የልጁን ህይወት ባጭር እንዳስቀረው የእሱንም ህይወት ባጭር ነው የሚያስቀረው። ግን መጀመሪያ የልጁ አስክሬን አገር ቤት ሳይገባ ይሄኛው ልጅ መያዝ አለበት። ባይያዝም አይለቀቅም። እዚህ ይመጣሉ። በባህር በተለይ የሚመጡ እዚህ ይመጣሉ። አንድ ቤት ይሰበሰቡና ይሄንን መጠጥ ይሸጣሉ። እሱን ይጠጣሉ። አእምሯቸው ከመጠጡ ጋር ሌላ ነው የሚያስበው። አእምሯቸው ላይ የሚቀረጸው ይሄ መገዳደል፣ መጨራረስ ነው። እኔ እንጃ። እኔ ወላሂ ነው የምላችሁ። እኔ በጣም ነው ውስጤ የተቃጠለው ማለት ነው። እንዴት ሰው ወንድሙን እንዴት ይገላል? ወይስ እሱን ገድዬ እኔ በህይወት ደህና ሁኜ እኖራለሁ ብሎ አስቦ ነው እንዴ? ለወንድሙ እኮ መከታ ነው መሆን ያለበት። ወይም መደባደብ አለ አይደለ? ወንድ ለወንድ ይደባደባል፣ ጥርስ ይፋለሳል፣ ይፈረካከሳል፣ ወይ እንደዚህ በቴስታ ይመታታል እንጂ እንዴት ቢላዋ ተማዞ እንዴት ይጨረሳል? ለምን ቢላዋ ይማዘዛሉ? እንደ ወንድ ህይወትን ከማጥፋት እንደ ወንድ መደባደብ፣ የወንድ ድብድብ አለ እኮ፣ የወንድ ብትር አለ እኮ። የወንድን ብትር መደባደብ፣ የወንድን አመታት መመታታት፣ ህይወትን እስከ ማጥፋት። እኔ የማስበው እንደዚህ ቶሎ ብሎ ወንድን ህይወት የሚያጠፋ ወንድ እኔ ወንድ አልለውም። ምክንያቱም የፈሪ ነገር ምንድን ነው? ሳይቀድመኝ ልቅደመው። ፈሪ ሰው ብዙ ጊዜ ካያችሁ ሳይቀድመኝ ልቅደመው ብሎ ነው እንደዚህ ህይወት የሚያጠፋው። እንደዚህ ጩቤ፣ በተለይ ደግሞ ጩቤን የሚጠቀመው ፈሪ ወንድ ነው። ጀግና ወንድ ግን ይደባደባል። አቅም ያለው ይደባደባል። እኔ እንጃ ውድ ቤተሰቦቼ፣ እኔ በጣም ኮንፊውዝ ሆኛለሁ ማለት ነው በዚህ ቪዲዮ የተነሳ። በያላችሁበት ሰላማችሁ ይብዛ። ወጥቶ ከመቅረት ፈጣሪ ይጠብቃችሁ። ወንድማችን እንግዲህ በሚያሳዝን ሁኔታ ህይወቱን አጥቷል። ይብላኝ ለእናቱ፣ ይብላኝ ለባለቤቱ። በጣም ነው የሚያሳዝኑት ማለት ነው።
በተለይም የራሱ ወንድም በሆነው በገዛ ባጎቱ ልጅ መገደሉ በጣም ያሳዝናል። ከእንደዚህ አይነት መጥፎ ጨካኝ ሰው እየጠበቃችሁ ሰላማችሁ በዘት ይበልልኝ። ቪዲዮውን እንደነገርኳችሁ ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ።